ሳይታወቀኝ ከቀጠሮ ሰዓቴ 30 ደቂቃ አሳልፌያለሁ። ዛሬ እንደውም ትዕግስተኛ ሆንኩ። እንደ ሌላው ጊዜ ቢሆን ኖሮ የመጀመሪያዎቹ 5 ደቂቃዎች ካለፉ የቀጠርኩት ሰው የሚመጣም አይመስለኝም። አንድ የሀገራችን ደራሲ አባባል ትዝ ይለኛል። የቀጠሩትን ሰው 5 ደቂቃ መጠበቅ ግዴታ ነው። 10 ደቂቃ ሲሆን ጨዋነት፣ 15 ደቂቃ ካለፈ ግን ብልግና። የሆነ ሆኖ 30 ደቂቃ ቁጭ ብዬ ጠበቅኩ። ብቅ ያለ ግን አልነበረም። የጠጣሁትን ቡና ሂሳብ ከፍዬ ስወጣ እልህ ጭምር ይዞኝ ነው። ለዛሬ ከሰዓት የቀጠርኳት ጓደኛዬ በመቅረቷ ተናድጄባታለሁ። የበለጠ የሚያናድደው ደግሞ የሚሄድበትና ጊዜውን የማሳለፍበት ሌላ ቦታ አልነበረኝም። በዋዛ ፈዛዛ ለራሴ እያዜምኩ ነበር። የለገሃር አየሩ ጭምር የሚለይ ይመስለኛል። ለእኔ ነው እምላችሁ እንጂማ ያው አይደል። የሰው ግርግር፣ የመኪናው ትርምስ አቅል ያሳጣል። ጫማ ሳማሪዎች የተጠረገ ጫማ ካልቦሬሽን ይላሉ። በየጥጉ የተደረደሩት የኔ ቢጤዎች በአሳዛኝ ዜማቸው፣ ልብ በሚሰብር ግጥማቸው ሳይወዱ በግድ ብር ያዘረዝራሉ። ሰው ራሱ መንገደኛ ነው። መሄድ መምጣት፣ ከአውቶቡስ ወደ ታክሲ፣ ከታክሲ ወደ አውቶቡስ መገለባበጥ፣ ወይንም እንዲሁ መሄድ መምጣት። በቃ ታክሲዎች ደግሞ እየሞሉ ይፈተለካሉ። ባይሞሉ እንኳን ግድያ ነው፣ ትንንቅ። በመጨረሻ አንድ ሰው የቀረው ሲል ገብቼ በጉጉት ስጠብቀው የነበረው ቀጠሮ የመኮላሸት፣ በዛ ላይ የማልወደው ትርምስ ከገባሁበት አሮጌ ታክሲ መንገጫገጭ ጋር ተጨማምረው አበገኑኝ። ወደ 6 ኪሎ ሽቅብ አቅንቶ የነበረው ልቤ 4 ኪሎ ሲደርስ ረገበ። ከተቀመጥኩበት ብድግ አልኩ። ይሄኔ ከላይ ስፖንጆ የተነሳለት መቀመጫ ይዞ ያስቀረው ሱሬ ሲተረተር ተሰማኝ። ቅዳሜን ረገምኩት። የትም መሄድ አልችልም። አስቀድሜ ብረት የተለተለውን ሱሬን ቢያንስ ቤቴ እንዲያደርሰኝ ማድረግ አለብኝ። ድሪቶ ነው ልብሱ ብለሽ አውርተሻል፣ በረንዳ ነው ቤቱ ብለሽ አውርተሻል፣ ይልቅ ጠጋ በይኝ ላንቺም ይበጅሻል። እያንጎራጎርኩ እንደገና የተተለተለው ሱሬ እያሳፈረኝ ያን ሁሉ የቅዳሜ ሰው አልፌ ገሰገዝኩ። ወደፊቴ እፍረቴን ልገፍ፣ ሱሬን ላስጠግን። አንዱን ትንሽ ልጅ ጠርቼ ልብስ ሰፊ የሚገኝበትን እንዲጠቁመኝ ጠየቅኩት። በቱሪስት ሆቴል በኩል የሚወስደውን ጠባብ መንገድ ይዤ ትንሽ እንደሄድኩ ወደ ግራ ታጠፍኩ። ትንሽ ክፍል ናት። በቆርቆሮ ተማግራለች። ከውጭ የሚታየው ብጥስጣሽ ጨርቅ ራሱ ይመሰክራል፣ ልብስ ሰፊ ሲል። ከቤቱ በፊት ለፊት በኩል አንድ ሱቅ አለ። ሱቁ ደጅ ትርምስ፣ ከሱን ልፍ ብሎ እየተሰበሰቡ የሰፈር ጎረምሶች። ከሱቋ በስተግራ ጫት ባፉ የጎረሰ እንደ ቆጥ በተሰራች ልጥፍ ክፍል የተቀመጠ ጫት ነጋዴ። የታወቀ ጫት ነጋዴ አለ። እሱ እንኳን 10 እየፈታ የሚያስረው ዙርባ ጫት ደህና ይቸበቸብለታል። ከያዘው የኮካኮላ ጠርሙስ እየተጎነጨ ለደንበኛ ለዘመድ እያለ ደህና ይሸጣል። እዛች ቆርቆሮ ቤት ገባው። ፊት ለፊት ያለው የስፌት መኪና የቆየ ነው። 2 እግራቸውን አጋጥመው በስፌቱ ላይ የተቀመጡት ኮስታራ አረጋዊ ናቸው። ከሳቸው በታች የጨርቅ ትራስ ያለው ሳንዱቅ፣ እንደገና ከዛ በታች የተነባበረ ድንጋይ፣ ከግራና ከቀኝ በኩል ልዩ ልዩ ቀለም ያላቸው የጨርቅ ቁርጥራጮችና ሊሰፉ የመጡ የተቀደዱ ልብሶች አሉ። ከሽማግሌው በላይ ባዳፋ ጨርቅ ውስጥ የተቀመጠ ፊሊፕስ ሬዲዮ። አንቴናው ሁሌ እንደተመዘዘ ነው። ቢሆን ነው እንግዲህ። በሩ ካልተዘጋ ከ2 ሰው በላይ አታስቀምጥም ያቺ ክፍል። 2 ድንጋዮች ከስሩ የደገፉት አንድ ጣውላ አለ። ወንበር ማለት ነበረብኝ መሰለኝ። ሽማግሌው እስካሁን ቀና ብለው አላዩኝም። አይናቸው ከመኪናው፣ ከመርፌው፣ ከክሩና ከልብሱ ጋር ነው። 3 አይነት ክር በመኪናው ላይ ይታያል። ጥቁር፣ ካኪ መልክና ነጭ። ደህና ዋሉ አባት። የኔም አይን በስፌቱ ላይ ነበር በሚጠቀመው ልብስ። ደህና ዋልክ ልጄ፣ ሁሌ ደህና አይደለም የሚባለው። ደህና ባልሆን ምን ልልህ ኖረዋል፣ ደህና ነኝ አሉና እጄን መልከትከት ብለው አይናቸውን ወደ ሱሬ የመለሱት። የተቀደደውን ልብሴን አሳየዋቸው። የምከፍለውን ገንዘብ ነገሩኝ። እሺ ይሁን፣ ጥቁር ክር ይኖረታል አይደል? አልመለሱልኝም። መኪናቸው እንቅስቃሴ ለመጀመር ሲዘጋጅ እሳቸው ደግሞ ከስር በእግራቸው ወደ ላይ ወደ ታች ያደርጉታል። ክር የጎረሰው መርፌ ከበታቹ ባለው የተቀደደ ልብስ እየገባ ይወጣል። የተቀደደው ይሰፋል፣ የተበላ ይጠገናል፣ ይጣፋል። በእሳቸው መኪና
አንድ ጎረምሳ አጎንብሶ ገብቶ እኔ ከነበርኩበት ጎን ተቀመጠ። ክፍሏ መያዝ የምትችለውን ሰው ያዘች። አዳራሽ ነው ቤቴ፣ ክምክም ያለ ከሴ፣ እኔስ የሚቆጨኝ እያደር ማነሴ አልኩኝ በልቤ። ለቤቷ ይሁን ለምን ሳይገባኝ። ቀና ብለው አይተውት ፊታቸውን ኩሶ አስመሰሉ ልጁን። ልጆት ነው? እኔ ነበርኩ። ከውጭ በየበራቸው የቆሙ ሴቶች ያወራሉ። በርቀት ስለ ትናንቱ ያዝናሉ፣ ይደሰታሉ፣ ይስቃሉ። ግማሾቹ በዓመታት የትዝታ ገመድ ተስበው ይሄዱና የዛሬው ደግሞ ሐሳብ ውስጥ ከቶ ይመልሳቸዋል። ብዙ ማሰብ አይችሉም ስለቆየው። አንገብጋቢው ዛሬ ነው። እናም ዛሬን እንዴት ታረገን ይሆን ይሉታል ፈጣሪያቸውን። ዕጣናቸውን እያጨሱ ስኒያቸውን ደርድረው፣ ሽማግሌው እግራቸውን እያወዛወዙ በእጃቸው ደግሞ ከመርፌው ጋር ልብሱን እያሳከሩ ይሰፋሉ። ወኔያቸው አሞቀኝ። ወኔዎት ደስ ይላል አልኳቸው። ወኔ ብቻውን ምን ያደርጋል ብለህ ነው ልጄ? አቅም ሲኖር አይደል? አሁን ከየት ይምጣ እርጅና ሲቀድም። ታዲያ ቢሆንም መስራት ያለብኝን ካልሰራሁ አልረካም። መበርታት አሁን ነው፣ በተለይ በወጣትነት በትኩስነት። አይምሰልህ፣ አሊያማ ትኩሳት ሲበርድ በውስጥ ብቻ መፍጨርጨር ነው። የተማርክ ትመስላለህ። ጎሽ ልጄ፣ መማር ደግ ነው። እኔ እንኳ ይኸው ቅድም ያየኸውን ከፍ እንዲማርልኝ ያላደረግኩታለ። ለእኔ ሁሉም ነገር ይቅርብ ብዬ መች ፍላጎት ብቻውን ይበቃ ብለህ እንከፍ ሆነብኝ። ደግሞ ትምህርቱን አቋርጦ ምን ይሠራ መሰለ? ማውደልደል ብቻ፣ ተሰብስቦ ማውራት መች ይሰለቻል? እንደ ወሬያችን አበዛዝ ንግግር የሚሸጥ በሆነ ከብረን ነበር። ወይም ወሬ ሥራ ቢሆን የት ነበር? ደግሞ ወሬ ቢሉህ ደህና ወሬ መሰለህ? የሰፈር ቀደዳ እኮ ነው። እንዳው እነዚህ ተማሪዎች በደጄ ሲያልፉ ምን ያህል ደስ ይለኛል መሰለ። ወረቀታቸውን አንግበው ሲሄዱ ድንቁርናን የሚፋለሙ ይመስለኛል። ብቻ የሚማሩትን በእጅ ቢሉት አይደል? ላወቀበትማ በወረቀት የተጣፈውን ማነብነብ ብቻ አይደለም፣ ሌሎቹ የደረሱበት ለመድረስ መጣር፣ በሥራ መተርጎምም ነው ቁም ነገሩ። እኛ እኮ ከሁሉም የዓለም ሕዝብ ስልጡን ነበርን አሉ። የዛሬን አያድርገውና ታዲያ ነበርን ነው። አሁንስ ምን አገደን? ከሠራን ከጣርን ከተወሰነ ሰው ብቻ መጠበቅ ነው ወደ ኋላ ያስቀረን። ሁላችን ያቅማችንን ብንሠራ ልጄ። አሮጌዋ መኪናቸው ስትንጫጫ፣ በዛ ላይ እሳቸው ሲጫኑት የተቀደደ እየጠቀመች፣ ይሄ ሁሉ ድህነት እኔስ እንዲሆን ነበር ብለህ ነው? ልጆቼስ የተጠገነ የልብስ ጥርቃሞ እየደረቡ ይቀሩ ነበር? ድሪቶስ በሆነ ሆዳቸውን እንኳን ጠግበው ያድሩልኝ። አሁንማ ጭራሽ ገበያውም እየራቀ መጥቷል። መቼ እንደ ድሮ ነኝ ብለህ ነው? ቦታው ይሆናል፣ ለምን ሌላ ቦታ አይቀይሩም? በመቆርቆር አይነት ጠየቅኳቸው። አይ ልጄ፣ ቦታው ምን አረገ? እንግዲያው መሃል ቦሌ ድሪቶ የሚያስደርት ሊመጣ ኖሯል። ቦታውስ ይሄ ነው። እንደው በሥራውም እየላላሁ መጣው መሰለኝ እንጂ በዛ ላይ ሁሉም ሰፊ ነው። ከዚህ ልፍ ስትል ልብስ ሰፊ፣ ደግሞ ሳትርቅ እንደገና ሌላ ሰፊ። ሥራውን ግን ይወዱታል። ለምን አልወደው ብለህ ነው? እንጀራ አይደል? አከብረዋለሁም እንጂ ስንት አይቻለሁ መሰለ በዚህ ሥራ። እኔም አለቃት እሷም እሺ አትለኝ እስከ እስትንፋሴ ፍጻሜ። በጊዜ አዲስ ጨርቅ ነበር ወደ እኔ የሚመጣ። አሁንማ ይኸው እንደምታየው ነው። ግን ልጄ፣ ልብስ ሰፊ የሰው አቅም ገማች ነው፣ የውድድር አዳማቂ። እንዴት አልኳቸው፣ ተሰብስቦ በሚወዛወዘው እግራቸው ላይ ያለውን ካኪ ሱሪ እያየው። ይኸውልህ የማይመጣ የልብስ አይነት የለም። ደህና ልብስ እንዲሁ እንዳንተ በአጋጣሚ ካልሆነ ብዙውን ጊዜ ልጆች ናቸው ተልከው የሚያመጡ። ታዲያ ይሄን በዚህ አይነት ክር ስፋው፣ ይህን ቀደህ እዛ ላይ ለጥፈው፣ ይሄ እርዘም እንዳይረዝም እንዳያጥር፣ ከታች አስፋው ከታች አጥበው ወይም አስፋው፣ የትእዛዙ አይነት። ልጆቹ ራሳቸው የተባሉትን ተቀብለው እዚያ አያደርሱትም። መንገድ ላይ ጠፋባቸውና አጥበብ የተባለው አስፋ ሲሉ ተሰፍቶ የሄደው ልብስ ተመልሶ ይመጣል። ሁለተኛ ሥራ። ወይ ደግሞ ያለቀለት ልብስ እንደው እኮ ክር የሚያሾልከውን አይነት ይዘው ይመጡና ካልሰፋኸው ይላሉ። ምን ያርጉት? አዲስ እንዳይገዙ እንኳን የሚለበስ ለሚበላም ይጠፋል። ዝም ብለው እንዳይተዉት ደግሞ ወርቃል ሊኬድ ነው። እኔም ሳንቲሜን ካገኘውልና አንዱን ካንዱ እያገናኘው ሰዳቸዋለሁ። አየህ እንግዲህ ውድድር ሳዳምቅ፣ ግማሹ ሰውነቴን እንዲሸፍን አድርገ ሥራው ሲል፣ ሌላው አላመረብኝም አሳምርልኝ ይላል። ታዲያ ሁለቱንም እንደ ፍላጎታቸው አስደስቶ መላክ ነዋ። ያሉኝ አስቀምጬ የተነሳው። ልጄ ወደ እጮኛህ ነው የምትሄደው? ዞር አልኩ ወደ እሳቸው። ከፊቱ ሁለት በተነሳለት ድርድር ጥርሳቸው ፈገግ እንዳሉ ነበሩ። ራሴን ሳካይተው ምነው አዲስ ሆነብህ? አውቄብሃለሁ። እንዴት አወቁ? በመገረም እያየኋቸው። ይሄ ምን ነው እኔም እኮ እንዳንተው ወጣት ነበርኩ። አንተን የሚሰማ ስሜት በሙሉ ያኔ እኔን የሚሞግተኝ ነበር። ብቻ ተጠንቀቅ አሉኝ። ስትወጣ ደግሞ ሰው እንዳይ ፈጠን ብለህ ዋናውን መንገድ ያዝ።
መስታወት ይገዛል ሞኞ የሰው ልጅ ሁሉን የሚያሳየው መሰንበት ነው እንጂ ስቅ የወጣው የቅድሙ ጫት ነጋዴ አሁንም በዙርባ ይቸረችራል። ታዲያ ምን ሊያደርግ ነበር? ምን አዲስ ነገር አለና? ሱቁም ውስጥ ገበያ ነው፣ የደራ ገበያ። እነዛ ሴቶችም ስኒያቸውን ገልብጠው ገዳቸውን ያነባሉ። የልብስ ሰፊውም ልጅ ቅድም ቅጭም ብሎ የነበረው ፊቱ ፈክቶ ከጓደኞቹ ጋር ይሳሳቃል። ደህና ሁኑ አልኳቸው በልቤ የሰፈሩን አዳማቂዎች። ወደ አራዳ ገሰገስኩ ታክሲ ይዤ አራዳ ጊዮርጊስ። የእናቷን አላውቅም በአባቷ ገብስማ ሽው አረገኝ ይህን ሰሞንማ። በጉዞዬ ላይ ታዲያ የዛሬው ውሌ ግራ የሚያጋባ መሰለኝ። የቀጠሮዬ አለመሳካት፣ የኔም ስለዚሁ ማሰብ ራሱ ገረመኝ። ደግሞ የሽማግሌው ወደ እጮኛን የምትሄደው ማለት ሁሉም የሚያስቅ። ፍቅረኛዬን አጥቼ እንደመጣው ሰው የነገራቸው ይመስል እንደገና የቅድሙ ቀጠሮዬ ትዝ ብሎኝ የሽማግሌው ወኔ ከፊቴ እየመጣ ቀጠልኩ ወደፊቴ። ቤቴ ጋር ስደርስ አንዲት ለካፊ ውሻ አቋረጠችኝ። ይህችን ቡችላ ሰሩልኝ በጣም ሴቶች ናትና መልከስከስ አታጣም። የሰማች መስል ውሻዋ ወደ እኔ አዙራ አንባረቀች። ሰው ሁሉ ቀና ብሎ ተመለከተኝ። ከፊት ከፊቷ የሚሄደው የሰፈሩ ድንኳን አዳማቂዎች